ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የውስጥና የውጭ ኃይሎች የፈጠሩት ግንባርና ቀጠናው ላይ ያለው የኃይል አሰላለፍ ፍጥጫ እንቅስቃሴዎች ተግዳሮቶች መሆናቸውን የደህንነት መስሪያ ቤቱ አስታወቀ። የብሔራዊ መረጃና ደህንነት አገልግሎት የ2018 የመጀመሪያ ግማሽ በጀት ዓመት እቅድ አፈጻጸም ግምገማ መድረክ በተካሄደበት ወቅት የውስጥና የውጭ የስጋት ኃይሎችን እንቅስቃሴ የሚቀለብሱ ስምሪቶች ተከናውነዋል ተብሏል። በመድረኩ ሀገራዊ የጸጥታ ሁኔታን የማጽናት የታላቁ ህዳሴ ግድብ ምረቃን ጨምሮ የአደባባይ ክብረ በዓላት እንዲሁም ሀገራዊ አህጉራዊና ዓለም አቀፋዊ ሁነቶች በስኬት እንዲጠናቀቁ የሚያስችሉ እንዲሁም የተቋማዊ የሪፎርም አጀንዳዎችን የመከለስና ለጠቅላላ ምርጫው የሚረዱ ዝግጅቶች በላቀ ደረጃ መፈጸማቸው ተጠቁሟል። አገልግሎቱ እንዳስታወቀው ከሌሎች የጸጥታ ተቋማት ጋር በመሆን በተከናወኑ ስምሪቶች በሀገር ውስጥ የሚንቀሳቀሱ የስጋት ኃይሎችን በማዳከም ረገድ መሰረታዊ ለውጥ ተመዝግቧል የተባለ ሲሆን በሌላ በኩል የሰላም ጥሪ የተቀበሉ ኃይሎችም ትጥቅ እየፈቱ ወደ ህብረተሰቡ እንዲቀላቀሉ የሚያግዙ ስምሪቶች ተከናውነዋል ተብሏል። በውጭ ሀገር የመረጃ ስምሪት በተከናወኑ ስራዎች በሀገራዊ ጥቅምና ደህንነት ላይ የሚቃጡ ስጋቶችን መቀልበስና መልካም አጋጣሚዎችን መጠቀም መቻሉ የተገለጸ ሲሆን ተቋሙ የተሰጡትን የመረጃ የደህንነትና የስነ ልቦና ጦርነት የተልዕኮ ስራዎች በላቀ መንገድ የመፈጸም አቅሙ ማደጉ ተገልጿል። ስጋቶችን ከመቀልበስ ባሻገር ቀድሞ ችግሮችን በመለየትና አዝማሚያዎችን በመተንተን ድንገተኛ የሚባሉ የደህንነትና የጸጥታ ክፍተቶችን ማስቀረት መቻሉ ተጠቅሷል። ይሁን እንጂ አሁንም ሰላምና ጸጥታ የማጽናት ሂደቱ ያልተዋጠላቸው ተብለው የተጠቀሱ የውስጥና የውጭ ኃይሎች የፈጠሩት ግንባር እንዲሁም ቀጠናውን የኃይል አሰላለፍ ፍጥጫ በማድረግ ረገድ የሚታዩት እንቅስቃሴዎች ተግዳሮቶች መሆናቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። አገልግሎቱ ይህን የሚቀለብስ ተቋማዊ ዝግጁነት መገንባቱንም ነው የገለጸው። ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ የብሔራዊ መረጃና ደህንነት አገልግሎት በሕግ የተሰጠውን ኃላፊነት ለመወጣት በምርጫ ሂደት ሊያጋጥሙ የሚችሉ የስጋት ምንጮችን ለመለየት የዳሰሳ ጥናት ማካሄዱንና በዳሰሳ ጥናቱ የተለዩ ስጋቶችን ለመቀልበስ ዝግጅት እየተደረገ መሆኑ ተገልጿል። በሚቀጥሉት ወራት የሚከናወኑት የአፍሪካ ህብረት ጉባኤና ሌሎች ትላልቅ ሁነቶች እንዲሁም ጠቅላላ ምርጫው በስኬት እንዲከናወን በተሟላ የሰው ኃይል የቴክኖሎጂና የሎጂስቲክስ ቁመና ላይ እንደሚገኝ ተጠቁሟል። ህወሓት ለሰላማዊ ትግል በር በመዝጋት ከሻዕቢያና ፋኖ ኃይሎች ጋር እየሰራ ነው ሲሉ 6 ተቃዋሚ ፓርቲዎች ወነጀሉ። በትግራይ ክልል የሚንቀሳቀሱት ባይቶና፣ ሳልሳይ ወያነ ትግራይ፣ ውናት፣ አረና ትግራይ፣ ውድብ ወለዶና ትንሳኤ ሰባ እንደርታ የተባሉት ተቃዋሚ የፖለቲካ ፓርቲዎች ባወጡት የጋራ መግለጫ የታጠቁና ያልታጠቁ ኃይሎችን ያሳተፈ ሁሉን አካታች መንግስት እንዲቋቋም በተደጋጋሚ ጥሪ ማቅረባቸውን አንስተው ክልሉ አሁን ከገባበት መጠነ ሰፊ ቀውስ እንዲወጣ ጥረት ሲያደርጉ መቆየታቸውን አውስተዋል። ሆኖም ክልሉን ወደ ለየለት ቀውስ ለማስገባት እየጣረ ነው በማለት የወቀሱት ህወሓት ክልሉ ከገባበት ቀውስ ብቸኛው መውጫ ቀዳዳ ውይይት ቢሆንም የሰላማዊ ትግልን በር በመዝጋት ከሻዕቢያና ፋኖ ኃይሎች ጋር እየሰራ ነው በማለት ወንጅለዋል። በተለይም የሻዕቢያ ኃይል በጦርነት ወቅት በህዝብ ላይ ግፍ የፈጸመ ኃይል ነው ያሉት ፓርቲዎቹ ህወሓትና ጥቂት የወታደራዊ ኃይሉ አመራሮች በግላቸው በትግራይ ፖለቲካ የሚሳተፉ የትግራይ ተወላጆችን በማፈን ተግባር ላይ ተጠምደዋል ብለዋል። የቀድሞ የጸጥታ ኃይሉ አመራር ብርጋዴር ጀነራል ጉዕሽ ገብረን ጨምሮ በማህበራዊ ሚዲያ ላይ የግል አስተያየቶችን በመስጠት የሚታወቁ ግለሰቦችም ታፍነዋል በማለት ነው ፓርቲዎቹ የገለጹት።
ግለሰቦቹ እስካሁን ያሉበት ቦታ እንደማይታወቅና ፍርድ ቤትም እንዳልቀረቡ ጠቅሰው ይህ አካሄድ ቀደም ሲል ከሻዕቢያና ፋኖ ጋር የተጀመረውን ጽምዶ ወይንም ትስስር በሚቃወሙ የጸጥታ ኃይሉ አባላት፣ የማህበራዊ ሚዲያ አንቂዎች እንዲሁም ግለሰቦች ላይ እንደሚቀጥል ማረጋገጣቸውን ጠቁመዋል። በመሆኑም ለሰላማዊ ትግል ታይቶ የነበረውን ጭላንጭል ተስፋ በሚያጠፋ መልኩ የተጀመረው የፖለቲካ ልዩነት ያላቸውን ግለሰቦች የማፈን ተግባር በአፋጣኝ እንዲቆም አሳስበው በተለይም ከሻዕቢያ ጋር የተጀመረው ክልሉን ወደ ሁከትና ብጥብጥ የሚያስገባ ጽምዶ ወይንም ትስስር በአስቸኳይ እንዲቆም ጠይቀዋል። በክልሉ ተጀምሮ የነበረው ሁሉን ያሳተፈ ውይይት በህወሓት ጣልቃ ገብነት እንዲሁም በጊዜያዊ አስተዳደሩ አጋዥነት መደናቀፉን ገልጸው ውይይቱ እንዲቀጥል ሁሉም የፖለቲካ ኃይሎች ጫና እንዲፈጥሩ ጥሪ አቅርበዋል። ከዚህ በተጨማሪም በጦርነቱ ለተጎዱ ወገኖች ከህዝብ ይሰበሰባል የተባለው 6 ቢሊዮን ብር በጦርነት የተጎዳውን ህዝብ ወገብ የሚሰብር ነው በማለት የኮነኑት 6ቱ ተቃዋሚ የፖለቲካ ፓርቲዎች ከዚህ ቀደም በጦርነት ለተጎዱ ወገኖች ለተፈናቃዮች እንዲውል የተባለው ገንዘብ ግቡን ሲመታ ባለመታየቱና ህወሓትም የሚታመን ባለመሆኑ ህዝቡ አናዋጣም እንዲል ጥሪ አቅርበዋል። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለሥራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሎ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። የሶማሊላንዱ ፕሬዝዳንት አብዱራህማን አብዱላሂ በሰሞነኛው ዓለም አቀፍ መድረክ አስታከው የአሜሪካው ፕሬዝዳንት ልጅና ሌሎችም አካላት ጋር በስዊዘርላንድ መገናኘታቸው ተዘገበ። በስዊዘርላንድ ዳቮስ ከተማ ለ5 ቀናት እየተካሄደ በሚገኘውና በዛሬው ዕለት በሚጠናቀቀው የዓለም ኢኮኖሚ ፎረም ዓመታዊ ጉባኤ ጎን ለጎን የዲፕሎማሲ ስራዎችን ለመስራት በቅርቡ ከእስራኤል የሉዓላዊ ሀገርነት እውቅና ያገኘችው ሶማሊላንድ ፕሬዝዳንት በዳቮስ መገኘታቸው ተሰምቷል። የሶማሊላንድ ፕሬዝዳንቱ አብዱራህማን መሐመድ አብዱላሂ በዚህ ሳምንት በዓለም የኢኮኖሚ ፎረም ላይ ከሶማሊያ ለመገንጠል ለምትታገለው ግዛታቸው ዓለም አቀፍ እውቅና ለማግኘትና በሀገራቸው የውጭ ኢንቨስትመንት እድሎችን ለመፍጠር በትኩረት ሲሰሩ እንደነበር ዘገባዎች አመላክተዋል። የሶማሊላንዱ መሪ ካደረጓቸው የተለያዩ ስብሰባዎች መካከል ከእስራኤሉ ፕሬዝዳንትና ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልጅ ኤሪክ ትራምፕ ጋር ያደረጓቸው ዋነኞቹ ናቸው የተባለ ሲሆን ከዶናልድ ትራምፕ ልጅ ጋር ባደረጉት ውይይት ዙሪያ ዝርዝር መረጃዎች ባይወጡም ሮይተርስ በዘገበውና የሶማሊላንድ አስተዳደርም ባሰራጨው ዘገባ ላይ ኤሪክ ትራምፕ በሪል ስቴት እንዲሁም በክሪፕቶ ቢዝነስ ላይ የተሰማራውን የትራምፕ ቤተሰብ ንግድ ስራ የሚመሩ መሆናቸው ተያይዞ መቅረቡ መነጋገሪያ ሆኗል። ከትላንት በስቲያ ረቡዕ ፕሬዝዳንት ዶናልድ ትራምፕ በዳቮስ የዓለም ኢኮኖሚ ፎረም መድረክ ላይ ለዓለም አቀፍ የዋና ስራ አስፈጻሚዎችና ታዳሚያን ንግግር በሚያቀርቡበት ተመሳሳይ ወቅት የሶማሊላንድ ፕሬዝዳንት አብዱራህማን አብዱላሂና ኤሪክ ትራምፕ ከስብሰባ አዳራሹ አቅራቢያ በሚገኝ ሆቴል የስብሰባ ክፍል ውስጥ ተገናኝተው ነበር ተብሏል። በዝግ በተካሄደው ስብሰባ ፕሬዝዳንት አብዱላሂ በሶማሊላንድ የሚገኙ የኢንቨስትመንት እድሎችን በዝርዝር ያስረዱ ሲሆን በተለይም የሀገሪቱ ስትራቴጂካዊ የባህር መዳረሻ በሆነው በርበራ ወደብ ላይ በዓለም በጣም በስራ ከሚጨናነቁና መርከብ ከሚበዛባቸው የውሃ መንገዶች አንዱ በመሆኑ በዚያ ስላሉ እድሎች መነጋገራቸው የተወሰኑ ምንጮችን ያጣቀሱ ዘገባዎች ጠቁመዋል። ባለፈው ወር ሀገራቸው ሶማሊላንድን እንደ ሉዓላዊ ሀገር ለመቁጠር የወሰነችው እስራኤልን ወክለው በጉባኤው ለመታደም ዳቮስ የተገኙት ፕሬዝዳንቱ አይዛክ ሄርዞግም ጋር የሶማሊላንዱ መሪ መገኘታቸው ተገልጿል። የሶማሊላንድ ፕሬዝዳንት ሐሙስ ዕለት ለሮይተርስ እንደተናገሩት ከኤሪክ ትራምፕ እና ከእስራኤሉ ፕሬዝዳንት አይዛክ ሄርዞግ ጋር መገናኘታቸውን አረጋግጠዋል።
የኤሪክ ትራምፕ ቃል አቀባይ አስተያየት ያልሰጡ ሲሆን የእስራኤሉ ፕሬዝዳንት ግን ከሶማሊላንድ አቻቸው ጋር በስዊዘርላንድ ሪዞርት መገናኘታቸው እንዳስደሰታቸው በማህበራዊ ትስስር ገጻቸው ይፋ አድርገዋል። ሶማሊላንድ ከእስራኤል ያገኘችውን የሉዓላዊነት እውቅና በተመለከተ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የሶማሊያ መንግስት ሶማሊላንድ በሰላማዊ መንገድ የሶማሊያ ሪፐብሊክ አካል ሆና እንድትቀጥል ጥረት ሲያደርግ ቢቆይም የተወሰኑ አክራሪዎች በሚወስዱት እርምጃ ቀይ መስመር ታልፏል ብለዋል። ሞቃዲሾ ሉዓላዊነቷን ለማስጠበቅ ማንኛውንም እርምጃ ልትወስን እንደምትችል መዛታቸው የሚታወስ ሲሆን በርካታ ሀገራት በተለይም የእስላማዊ ትብብር ድርጅት አባል ሀገራት ከሶማሊያ ጎን በመሰለፍ በይፋ እስራኤልን እያወገዙ ይገኛሉ። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሳችሁ አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ እርስዎ የወደዱትን ይምረጡ። እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ